ጤና ይስጥልን ክቡራን ተመልካቾቻችን ከሐረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ይዘን ቀርበናል። ዜናዎቹን እየመራው ነው ያያንቱ አመዳብራችሁ ቆይታ ማድረግ ይሆናል። የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ በሐረር ከተማ እየተከናወኑ የሚገኙ የኮሪደር ልማት ስራዎችን ተመለከቱ። ርዕሰ መስተዳድር አቶ ኦርዲን በድሪ በተለይም በመጠናቀቅ ላይ የሚገኘውን የአባድር ፕላዛን የኮሪደር ልማት የስራ እንቅስቃሴን ገምግመዋል። በዚህ ወቅትም ርዕሰ መስተዳድሩ እንዳሉት የአባድር ፕላዛና ሌሎች በከተማው እየተሰሩ የሚገኙ የኮሪደር ልማት ስራዎች የከተማውን ገጽታ የሚቀይር ነው ብለዋል። በተለይም ከተማዋ ለነዋሪዎችና ለጎብኚዎች የበለጠ ምቹ እንድትሆን የሚያስችል መሆኑን ነው ያነሱት። ከህዝባችን ጋር በመቀናጀት እየተሰሩ የሚገኙ ስራዎችን ከአሁኑ ትውልድ ባለፈ ለቀጣይ ትውልድ መሰረት የሚጥሉ ስለመሆናቸው ጠቁመዋል። ከተማዋ ወደ ኋላ የቀረችባቸው ዓመታትን በሚክስ መልኩ እየተሰሩ የሚገኙ ስራዎች ተጠናክረው እንደሚቀጥሉ ገልጸዋል። ጾታን መሰረት ያደረጉ ጥቃቶችን እስከ ወዲያኛው ለማስቀረት የተቀናጀ ተግባራት ሊጠናከር እንደሚገባ የሐረሪ ክልል ሴቶች ህጻናትና ወጣቶች ቢሮ ገለጸ። ቢሮ ከኤስኦኤስ ህጻናት መንደር ሐረር ፕሮግራም ጋር በመተባበር ጸረ ጾታ ጥቃት ላይ ያተኮረ የፓናል ውይይት ከባለድርሻ አካላት ጋር አካሂዷል። በተለይም ደሴ በዝርዝር ታቀርበዋለች። ዓለም አቀፍ የጸረ ጾታ ቀንን ምክንያት በማድረግ የሐረሪ ክልል ሴቶች ህጻናትና ወጣቶች ጉዳይ ቢሮ ከኤስኦኤስ ህጻናት መንደር ሐረር ፕሮግራም ጋር በመተባበር የ16 ቀናት የጸረ ጾታ ጥቃት ንቅናቄ ከህዳር 15 እስከ ታህሳስ 1 ቀን የተለያዩ ሁነቶችን እያከናወነ ይገኛል። በዛሬው ዕለትም ከተለያዩ ሴክተር ተቋማት ከተውጣጡ ባለድርሻ አካላት ጋር የፓናል ውይይት ተካሂዷል። የፓናል ውይይቱን በንግግር የከፈቱት የሐረሪ ክልል ሴቶች ህጻናትና ወጣቶች ጉዳይ ቢሮ ኃላፊ ወይዘሮ ረምዚያ አብዱል ወሃብ ጾታዊ ጥቃት አስከፊ ሰብአዊ መብት ጥሰት በመሆኑ ይህንን ጥቃት ለመዋጋት የተለያዩ ፕሮግራሞችና ስትራቴጂዎች ተነድፎ እየተሰራ መሆኑን ገልጸዋል። ዘንድሮም ዓለም አቀፍ የጸረ ጾታ ጥቃት ቀን በዓለም ለ32ኛ ጊዜ በአገር አቀፍ ደረጃ ደግሞ ለ20ኛ ጊዜ ጥቃትን የማይታገስ ማህበረሰብ ለትውልድ ግንባታ በሚል መሪ ቃል የ16 ቀናት የንቅናቄ ኩነቶች በማዘጋጀት የተከበረ እንደሚገኝ ወይዘሮ ረምዚ አንስተዋል። በክልሉ የሚገኙ የተለያዩ ተቋማት፣ የመንግስት ተቋማት፣ ከፍተኛ የትምህርት ተቋማት፣ የትምህርት ቤቶች በየደረጃው ያሉ ተቋማት በዚህ ጸረ ጾታዊ ጥቃት ጋር ተያይዞ የተለያዩ ንቅናቄ ፕሮግራሞች፣ የግንዛቤ ማስጨበጫ መድረኮች በሰፊው ሲካሄዱ ቆይቷል። ይሄንንም በቀጣይ በእነዚህ በንቅናቄው ቀናትን ብቻም ሳይሆን በአመቱ ሙሉ የጸረ ጾታዊ ጥቃትን የማይታገስ ማህበረሰብ ለመፍጠር የሁላችንም ኃላፊነት ይሆናል። ጥቃትን የፈጸሙ አካላት ላይ ደግሞ አስፈላጊውን ፍትህ አስፈላጊው እርምጃ እንዲወሰድ ማድረግ ደግሞ የሁላችንም የባለድርሻ አካላት ድርሻ ግዴታ ይሆናል ማለት ነው። ስለዚህ የዛሬው ፓናል ውይይትም በቀጥታ ጥቃትን ለመዋጋት ከሚመለከታቸው ተቋማት የተውጣጡ ተሳታፊዎች የተገኙበት በመሆኑ በጥልቀት ተወያይተን ጠንካራ ለውጥ አምጪ እቅዶችን በጋራ በማውጣት ለመስራት የሚያስችለን ነው ብለዋል። የኤስኦኤስ ህጻናት መንደር ፕሮግራም ሐረር ሎኬሽን ፕሮግራም ዳይሬክተር አቶ ሙልቀን አስፋው የዓለም አቀፍ የጸረ ጾታ ቀንን በማስመልከት እየተካሄደ የሚገኘው የ16 ቀናት ንቅናቄ ከሐረሪ ክልል ሴቶች ህጻናትና ወጣቶች ጉዳይ ቢሮ ጋር በመተባበር የተለያዩ ሁነቶች በማዘጋጀት ያካሄዱ መሆኑን ገልጸዋል። ሁነቶቹ ከህዳር 15 የተጀመረ ሲሆን እስከ ታህሳስ 1 ድረስ በልዩ ልዩ ዝግጅቶች የሚዘልቅ መሆኑን ጠቁመዋል። የጸረ ጾታዊ ጥቃትን ለመከላከል አንድ አካል ብቻ የሚተው ሳይሆን የተለያዩ አካላት የቅንጅት ስራ የሚጠይቅ እንደሆነም ገልጸዋል። በመሆኑም የኤስኦኤስ ህጻናት መንደር ደግሞ የተለያዩ ማህበራዊ አገልግሎቶች ላይ በመሳተፍ ማህበራዊ ኃላፊነቱን በመወጣት ላይ መሆኑንና ጾታ ተኮር የሆኑ ጥቃቶችን ለመከላከል ተቋማዊ ባህል በማድረግ ሁሉም ባለድርሻ በትኩረት ቢሰራ ለውጥ ማምጣት ይቻላልም ይላሉ። ተገብራቸው ፕሮጀክቶች በተለይ እንደ ኤስኦኤስ ህጻናት መንደሮች በኢትዮጵያ ትኩረት አድርገን የምንሰራው ህጻናት ወጣቶች ላይ እንደመሆኑ ፕሮጀክቶችን ወደ ክልሉ ይዘን ስንመጣ ተፈራራሚ አካልም ነው ሴቶችና ህጻናት። በዛ ውስጥ ተቋሙም የራሱን ኃላፊነት ወስዶ ፕሮጀክቱ በትክክል በተቀረጸው መልክ መሬት ላይ እንዲወርድ ማህበረሰቡ በተለይም ሴቶችና ህጻናት ተጠቃሚ እንዲሆኑ የሚያስችል እገዛ፣ ክትትል፣ ድጋፍ እያደረጉልን ይገኛል። ምናልባት ለአብነት ለመጥቀስ በተለይ በሁለት ወረዳዎች በሶፊና አሚር ኑር ላይ ፎከስ አድርገን የምንሰራው ፕሮጀክት አለ። እሱም የጾታ ተኮር የሆኑ ጥቃቶችን ከመከላከል አንጻር በጣም ትኩረት አድርጎ የሚሰራ የሶስት ዓመት ፕሮጀክት ነው።
ከሐረሪ ክልል ጀጎል ሆስፒታል ከአንድ መስኮት አገልግሎት የመጡት ዶክተር ሰብሪን አህመድ ለውይይት መነሻ የሚሆን የጾታዊ ጥቃት ወቅታዊ መረጃና እየተሰሩ ያሉ ስራዎችን አቅርበዋል። በክልሉ የጾታዊ ጥቃት ለሚደርስባቸው ተጠቂዎች የአካላዊና ስነ ልቦናዊ ሕክምና እንዲያገኙ እንዲሁም የህግ ከለላ የሚያገኙበት የአንድ መስኮት አገልግሎት ከ2008 ዓ.ም ጀምሮ በሐረር ጀጎል ሆስፒታል አገልግሎት እየሰጠ መሆኑን ተናግረዋል። በዘንድሮ በጀት ዓመት ብቻ 58 የሚጠጉ የማህበረሰብ ክፍሎች ላይ ጥቃት መድረሱን ጠቁመው ከነዚህ መካከልም 45ቱ ሴቶች መሆናቸውን ዶክተር ሰብሪን ተናግረዋል። በቀረበው የውይይት መነሻ ላይ የውይይቱ ተሳታፊዎች የተለያዩ ሀሳብና አስተያየቶችን አንስተዋል። በተለይም አብዛኛው ጥቃቶች ከቤተሰብ አባላት መካከል አሊያም ከአካባቢ ማህበረሰብ ክፍል ሊደርስ የሚችል በመሆኑ ተጠቂዎች አጥቂው በህግ ቁጥጥር ስር እስኪውልና ተገቢውን ሕክምና አግኝተው እስኪያገግሙ የሚያስችል የማገገሚያ ማዕከል ማዘጋጀቱ ትኩረት ሊሰጠው እንደሚገባ አንስተዋል። በመድረኩ የተነሱ ሀሳቦች ግብዓት በማድረግ እንደሚሰራ ወይዘሮ ረምዚያ ጠቁመው በተለይም አገልግሎት ጀምሮ በተለያዩ ምክንያት የተቋረጠውን የማገገሚያ ማዕከል በድጋሚ ስራ ለማስጀመር በትኩረት እንደሚሰራ አረጋግጠዋል። ጾታን መሰረት ያደረገ ጥቃትን ለመከላከል ከሁሉም ተቋማት ጋር በመቀናጀት ለመስራት ዝግጁ መሆናቸውንም የውይይቱ ተሳታፊዎች ገልጸዋል። የሚሰጥበት ማለት ነው አገልግሎት የሚሰጥበት ምክር አገልግሎት የሚሰጥበት ራሷን የምትጽናናበት ራሷን የምታረጋጋበት ቦታ ታይቶ ተሰርቶ እዛ ቦታ ላይ ተረጋግታ እዛ ቦታ ላይ መኖር አለባት ያለው ቤተሰብ ጋር ከሄደች ወንጀል የተሰራበትንም ነገር ሊደበቅ ሊሸሽ ይችላል። የምጠበቅብን ሁላችንም ነው። ግፊያ ጀምረን ነው አከሌ ይመለከተዋል። በአሁን ጊዜስ ምንድነው እኔን ይመለከተኛል ይሄን ነገር ብለን ይሄን ጥቃትን አውግዘን በየተቋሙ በየሃይማኖት አባቶቹ በየኡለማዎቹ በየእድርና አፎቻዎቹ በየህፃናት ፓርላማም ሳይቀር አካተን ይሄ የህፃናት ጥቃትን በሴቶች ላይ የሚፈጸመው ጥቃትን ለመከላከል በጋራ 45 ተቋም አለን እንደ ሐረሪ ክልል 45ታችንም ተቋማት ማለት ነው በጋራ ሆነን እጅ ለእጅ ተያይዘን ተተባብረን ይሄን ነገር ለማጥፋት ዝግጁ መሆን አለብን። ተሳታፊዎቹ ቀኑን ከማክበር በዘለለ ለተጠቂዎች ቅርብ አጋር ልንሆን ይገባልም ብለዋል። ጾታን መሰረት ያደረጉ ጥቃቶችን ለማስቀረት የአስተሳሰብና የአመለካከት ለውጥ ማምጣት ወሳኝ መሆኑ ተገለጸ። በጅኒላ ወረዳ ጤና ጣቢያ ዓለም አቀፍ የጸረ ጾታ ጥቃት ቀን ተከብሯል። ሄኖክ ግርማ ተጨማሪ አለው። በጅኒላ ወረዳ ጤና ጣቢያ ዓለም አቀፍ የጸረ ጾታዊ ጥቃት ቀን ተከብሯል። የሐረሪ ክልል ሴቶች ህጻናትና ወጣቶች ጉዳይ ቢሮ ምክትል ኃላፊ ወይዘሮ መፍቷ አልይ ጾታን መሰረት ያደረጉ ጥቃቶችን በሴቶች ላይ በርካታ ማህበራዊና አካላዊ ቀውሶችን እያስከተለ ይገኛል። በሴቶች ላይ የሚደርሱ እነዚህ ጥቃቶችን ለመከላከልና ለማስቀረትም የተለያዩ የንቅናቄ ተግባራትን በቀጣይነት በማካሄድ የዜጎችን ግንዛቤ ማጎልበት ላይ በትኩረት ሊሰራ ይገባልን ብለዋል። በዚሁም ከህዳር 15 ጀምሮ እየተከበረ የሚገኘው 16ቱ የጸረ ጾታዊ ጥቃት ቀናት አማካኝነት በክልሉ በሴቶች ላይ የሚደርሱ ጾታን መሰረት ያደረጉ ጥቃቶችን ለመከላከልና ለማስቀረት የሚያግዙ የተለያዩ ንቅናቄዎች እየተካሄዱ እንደሚገኙም ወይዘሮ መፍቷ ገልጸዋል። ከዚሁ ጎን ለጎንም ቢሮ ጾታን መሰረት ያደረጉ ጥቃቶች ሰለባ የሆኑ ሴቶችን ተገቢውን ፍትህና ድጋፍ እንዲያገኙ አስፈላጊውን እገዛ እያደረገ እንደሚገኝም ገልጸዋል። በመሆኑም የአስተሳሰብና የአመለካከት ለውጥ በማምጣት በሴቶችና ህጻናት ላይ የሚደርሱትን ጥቃቶችን ለመከላከልና ለማስቀረት የሚደረገው የተቀናጀ ጥረት ማጎልበት እንደሚገባም ወይዘሮ መፍቷ አስገንዝበዋል። ሴቶች ለቤተሰብ ለማህበረሰብና ለሀገር ምሰሶ ናት ያሉት የጅኒላ ወረዳ ብልጽግና ፓርቲ ጽህፈት ቤት ኃላፊ ወይዘሮ ኤክራም አብዱራህማን ሴቶች ላይ የሚደርሱ ጥቃቶችን በመከላከል የወንዶች ሚና ከፍተኛ ስለመሆኑም ገልጸዋል። የጅኒላ ወረዳ ጤና ጽህፈት ቤት ኃላፊ ወይዘሮ ረሃ ፏድ በበኩላቸው በወረዳ ደረጃ በየዘርፉ የሴቶች ተሳትፎና ተጠቃሚነት እያደገ መምጣቱን ገልጸዋል። የሴቶችና ህጻናት ጥቃትን የመከላከል ስራው በዘመቻ ብቻ የሚደረግ ሳይሆን የሁል ጊዜ ተግባር ሊሆን እንደሚገባም አስገንዝበዋል። ሴት ልጅ እናት፣ ሚስትና ልጅ ናት ያሉት ደግሞ የጅኒላ ወረዳ ምክትል አስተዳዳሪ አቶ ታረቀኝ ጋሮማ የሴቶችን ሁለንተናዊ ተሳትፎና ተጠቃሚነትን ለማረጋገጥ በሚደረገው ጥረት ወረዳው የነቃ ተሳትፎ እያደረገ ይገኛልን ብለዋል። የጅኒላ ወረዳ ጤና ጣቢያ ኃላፊ አቶ መሐመድ አብራሂም የሴቶችን ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ተሳትፎና ተጠቃሚነትን ለማሳደግ በሚደረገው ጥረት የወንዶች አጋርነትና ተሳትፎን ማጠናከር እንደሚገባም ገልጸዋል። በመርሃ ግብሩ ላይ የክልሉና የወረዳው አመራሮችን ጨምሮ ጥሪ የተደረገላቸው እንግዶችና የጤና ባለሙያዎች ተገኝተዋል። 16ቱ የጸረ ጾታዊ ጥቃት ቀናት ንቅናቄ በዓለም አቀፍ ደረጃ ለ34ኛ ጊዜ በአገራችን ደግሞ ለ20ኛ ጊዜ ጥቃትን የማይታገስ ማህበረሰብ ለትውልድ ግንባታ በሚል መሪ ቃል እየተከበረ ይገኛል። በዘንድሮ የ12ኛ ክፍል ሀገር አቀፍ ፈተና የተሻለ ውጤት ለማምጣት አስፈላጊው ዝግጅት እያደረግን ነው ሲሉ
የሐረር ሁለተኛ ደረጃ ትምህርት ቤት ተማሪዎች ገለጹ። የሐረር ሁለተኛ ደረጃ ትምህርት ቤት በበኩሉ የ12ኛ ክፍል ሀገር አቀፍ ፈተና የሚወስዱ ተማሪዎች ጥሩ ውጤት እንዲያመጡ ተጨማሪ ትምህርት እየሰጠው ነው ብለዋል። ዘገባው የትዕግስት በለጠ ነው። ናርዶስ ዳምጤ በዝርዝር ታቀርባለች። በዘንድሮ የ12ኛ ክፍል ሀገር አቀፍ ፈተና የተሻለ ውጤት ለማምጣት አስፈላጊው ዝግጅት እያደረግን እንገኛለን ሲሉ ያነጋገርናቸው የሐረር ሁለተኛ ደረጃ ትምህርት ቤት ተማሪዎች ገለጹ። የሐረር ሁለተኛ ደረጃ ትምህርት ቤት በ2017 የትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና የወሰዱ ተማሪዎችን የማሳለፍ ምጣኔው አበረታታች መሆኑ ይታወቃል። ከሐረር ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል ተፈታኝ ተማሪዎች መካከል አንዳንዶቹ ለክልሉ ብዙሃን መገናኛ ኤጀንሲ እንደተናገሩት በዘንድሮ ዩኒቨርሲቲ መግቢያ ፈተና ካለፈው የተሻለ ውጤት ለማስመዝገብ በቂ ዝግጅት እያደረግን እንገኛለን ብለዋል። በዚሁም ጊዜያቸውን በአግባቡ ተጠቅመው ከ9ኛ እስከ 12ኛ ክፍል ያሉ ትምህርቶችን ተመልሶ በመከለስ የጥናት ፕሮግራም አውጥተው እየተዘጋጁ መሆኑን ገልጸዋል። ተማሪዎቹ ከትምህርት ቤቱ ከመደበኛ ትምህርት ጎን ለጎን ተጨማሪ ትምህርት እንደሚሰጥና በቡድን እንደጠኑ እንደሚመቻችላቸውም ተናግረዋል። ከ9ኛ ክፍል ትምህርት ጀምሮ እያነበብን ነው። መምህራኑ የተለያዩ የድጋፍና ክትትል እያደረጉልን ነው። አጋዥ ስልጠናዎችንም እየሰጡን ነው። ቆጲነኔ ጎቻሩ ሀላ ጋርን ቁኑ ቆጴሳ ጅራኒ እንደ ተማሪ በደንብ እየተዘጋጀው ነው። ቤተሰቤ የሚያስፈልጉኝን ነገሮች አቅርቦልኛል። ትምህርት ቤቱም በጥሩ ሁኔታ እየደገፈን ነው። የተለያዩ ጥያቄዎችን እንድናነብ አዘጋጅተውልናል። ጥሩ ውጤት እንድናስመዘግብ ያበረታቱናል። ፍኑፍ ንቆጴሳ ጅራን haala bareedaadhaan barnoota nu gadi sagalee fi hodhanii kanallee ትምህርት ቤታችን በጣም ድጋፍ እያደረገልን ነው። ከትምህርት ጊዜ ውጪ ያለፈውን ትምህርት በየተራ እንድንከልስና ወደ ቤተ መጻሕፍት በመሄድ ራሳችንን በደንብ እያዘጋጀን ነው። እና በሬድ ዱሬ አከማለን ቆጴሱ ጅራ በሐረር ሁለተኛ ደረጃ ትምህርት ቤት የኬሚስትሪ መምህር የሆኑት አማሃ በለጠ ከ9ኛ እስከ 12ኛ ክፍል ያሉ የሀገር አቀፍ ፈተና ይዘትና የተለያዩ ጥያቄዎችን በማቀናጀት ከመደበኛ ማስተማሪያ ጊዜ በተጨማሪ ተማሪዎች ዝግጅት እያደረጉ መሆኑን ገልጸዋል። አሁን በተለይ ባለፈው አመት ኢትዮጵያ ውስጥ ካሉት 4 የመንግስት ትምህርት አንጋፋ የመንግስት ትምህርት ቤቶች ውስጥ ከ4 ውስጥ ይካተታል። ያን ዛላይ በመመርኮዝ ያንን ነገር አሁን ተሻለው እንትን በመነሳሳት ከዛ ሻል ያለ ውጤት ለማስመዝገብ ይኸው እንደምታየው ዛሬ ቅዳሜ ነው ቲቶር ክላስ እየሰጠን ነው። ቲቶር ክላስ በምንሰጥበት ሰዓት ከ9ኛ ክፍል ጀምሮ እስከ 12ኛ ክፍል ያሉ መጻፎች ላይ በመመርኮዝ ማትሪክ ኦሪየንት የሆኑ ጥያቄዎችን እየሰራንላቸው ነው። ተማሪዎቹም በዛ እኛ ምንለው ነገር የሚተገብሩ ከሆነ ከፈጣሪ ጋራ ጥሩ ውጤት ያመጣሉ ብለን የሐረር ሁለተኛ ደረጃ ትምህርት ቤት ምክትል ርዕሰ መምህር ሙላ አምሳሉ በ2017 የትምህርት ዘመን ትምህርት ቤቱ የ12ኛ ክፍል ሀገር አቀፍ ፈተና የወሰዱ ተማሪዎችን ወደ ዩኒቨርሲቲ ማሳለፍ ምጣኔው የሚበረታታ ነው ብለዋል። በዘንድሮ ዓመትም ካለፈው የተሻለ ውጤት እንዲመዘገብ ዝግጅት እየተደረገ መሆኑንም ጨምረው ገልጸዋል። በምኞት የሚመጣ ውጤት የለም ያሉት ምክትል ርዕሰ መምህሩ ሁሉም ተማሪዎች ትምህርታቸውን በአግባቡ መከታተልና በቂ ዝግጅት ማድረግ እንዳለባቸውም አስገንዝበዋል። ትምህርት ቤቱ ከመደበኛ የትምህርት ጊዜ ውጪ በሳምንት 3 ቀናት ለተፈታኝ ተማሪዎች የተለያዩ ትምህርቶችን እየሰጠ እንደሚገኝም ተናግረዋል። የ2017 ዓመተ ምህረት የትምህርት ቤታችን የተማሪዎች ውጤት በክልሉ ካሉት የመንግስት ሁለተኛ ደረጃ ትምህርት ቤቶች የመጀመሪያውን ስፍራ ይዞ በርካታ ተማሪዎች በቀጥታ ወደ ዩኒቨርሲቲ ወደ 90 ተማሪዎች ያስገብተን ወደ 120 የሚጠጉ ተማሪዎች ደግሞ በሪሚዲያል እንደገቡ መረጃው አለን። ይህንኑ ውጤት አጠናክረን በ2018 ዓመተ ምህረት ለማስቀጠል የዘንድሮ ተማሪዎቻችን እያንዳንዱ ወላጅ፣ የትምህርት ቤቱ መምህራን፣ የትምህርት ቤቱ አመራር ተማሪዎቻችንን ውጤት እንዴት እናሻሽላለን፣ እንዴት እናበቃለን፣ የያዝነውንስ ውጤት እንዴት እናስቀጥላለን በሚል በየደረጃው ተወያይተናል። ቤተ መጻሕፍትና የኮምፒውተር ላቦራቶሪዎች ክፍት በማድረግ የተፈታኞችን የኮምፒውተር ክህሎታቸውን ለማጠናከር በቂ ልምምዶች እየተደረጉ መሆኑንም ምክትል ርዕሰ መምህሩ ተናግረዋል። ወላጆችም ለተፈታኝ ልጆቻቸው አስፈላጊውን ድጋፍና ክትትል ማድረግ እንዳለባቸውም ተናግረዋል። በተለይ ኦንላይን ፈተናን አስመልክቶ ባለፈው አመት ለመጀመሪያ ጊዜ ነው ተማሪዎቻችን በኦንላይን ተፈትነው ይህን ውጤት ያመጡት። ያኔም ይሄን የኦንላይን ፈተና ከመፈተናቸው በፊት ልምምድ እንዲያደርጉ በተደጋጋሚ ጥያቄዎች አሰርተናቸዋል። ያም ነው ተጨማሪ ድጋፍ ይሆናቸው።
ይህንን የሚቀጥለውንም የማጠቃላይ ፈተና አገር አቀፍ ፈተናውን ከመፈተናቸው በፊት አይደለም አሁን ሚድ ኤግዛም በኦንላይን ጀምረናል። ቴስቶች በኦንላይን ጀምረናል። እዚህ የበለጠ እሱን አጠናክረን እንሄዳለን። ሁሉም መምህራን ጥያቄዎቻቸውን አስቀምጠው ተማሪዎች በፈለጉት ሰዓት ያንን እንዲለማመዱ ጀምረናል ማለት ይቻላል በሚገባ። በሐረሪ ክልል ባለፉት ዓመታት በ12ኛ ክፍል ሀገር አቀፍ ፈተና የተሻለ ውጤት እንደተመዘገበ ይታወቃል። ክቡራን ተመልካቾቻችን ከሐረሪ ቲቪ ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ስናልፍ የሕዝብ ተወካዮች ምክር ቤት የሰላም ሚኒስትር፣ የግብርና ሚኒስቴርና የኢቢሲ ዋና ስራ አስፈጻሚ ሹመቶችን መርምሮ አጽድቋል። በሌላ ዜና ኢትዮጵያ ወደብ ለማግኘት እየተከተለች ያለችው ዲፕሎማሲያዊ አካሄድ የዓለም አቀፉን ማህበረሰብ ግንዛቤና ድጋፍ እያገኘ መሆኑን የውጭ ጉዳይ ሚኒስቴር የሁኔታዎች ክትትል ዳይሬክተር ዶክተር ጀነራል ዘሩባቤል ጌታቸው ገለጹ። እነዚህንና መሰል ሀገር አቀፍ ዘገባዎችን ሌንሽ መልስ በተከታይነት ታቀርበዋለች። የህዝብ ተወካዮች ምክር ቤት የሰላም ሚኒስትር፣ የግብርና ሚኒስትርና የኢቢሲ ዋና ስራ አስፈጻሚ ሹመቶችን መርምሮ አጽድቋል። የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 3ኛ መደበኛ ስብሰባውን አካሂዷል። ምክር ቤቱ በጠቅላይ ሚኒስትር ዶክተር አብይ አህመድ የተሾሙትን የሰላም ሚኒስትር መሐመድ ኢድሪስ፣ የግብርና ሚኒስትር አዲሱ ረጋሳና የኢቢሲ ዋና ስራ አስፈጻሚ ቢኒያም ኤሮን ሹመትን አጽድቋል። ተሿሚዎቹ በምክር ቤቱ ፊት ቀርበው ቃለ መሐላ ላይ የፈጸሙ ሲሆን የምክር ቤቱ አባላት በሹመታቸው ወቅት ረፍት ላይ የነበሩ በመሆኑ ተሿሚዎቹ ቀደም ብለው ስራ መጀመራቸው ተገልጿል። ኢትዮጵያ ወደብ ለማግኘት እየተከተለች ያለችው ዲፕሎማሲያዊ አካሄድ የዓለም አቀፉን ማህበረሰብ ግንዛቤና ድጋፍ እያገኘ መሆኑን የውጭ ጉዳይ ሚኒስትር የሁኔታዎች ክትትል ዳይሬክተር ጀነራል ዘሩባቤል ጌታቸው ገልጸዋል። ዘሩባቤል ለጋዜጣ ፕላስ እንደገለጹት የኢትዮጵያ የባህር በር ጥያቄ በመጀመሪያ ለብዙዎች አስደንጋጭ እንደነበርና ከኢትዮጵያ ይመጣል ተብሎ ያልተጠበቀ እንደነበር አስታውሰዋል። ሆኖም መንግስት ላለፉት 2 ዓመታት ጥያቄው ከታሪክ፣ ከደህንነት፣ ከኢኮኖሚና ከማህበራዊ ጉዳዮች አኳያ ያለውን ፍትሐዊነት ለማስረጽ ባደረገው ጥረት የዓለም አቀፉ ማህበረሰብ አቋሙን መረዳት ጀምሯል ብለዋል። የኢትዮጵያ ጥያቄ ለምሳሌ የተነሳ ሳይሆን ታስቦና ታልሞ የተጠየቀ እንደሆነ የተገነዘበው የዓለም አቀፉ ማህበረሰብ ድጋፍ እያደረገ መምጣቱን ዳይሬክተር ጀነራሉ አብራርተዋል። የኢትዮጵያን ጥያቄ የመስፋፋት ጉዳይ አድርገው ለመግለጽ የሞከሩ አካላት አካሄድ መክሸፉን የጠቆሙት ዘሩባቤል አሁን ላይ ማህበረሰቡ ጉዳዩን በአዎንታ እየተመለከተው እንደሚገኝ አረጋግጠዋል። ዳይሬክተር ጀነራሉ ኢትዮጵያ ቀድሞም ሆነ አሁን ያላት የውጭ ግንኙነት ፖሊሲና ስትራቴጂ መነሻው ብሔራዊ ጥቅም መሆኑን ጠቁመው ትብብርም ሆነ ግጭት የሚኖረው በዚህ ብሔራዊ ጥቅም ላይ ተመስርቶ መሆኑን አስረድተዋል። በተያዘው በጀት ዓመት ባለፉት 4 ወራት ከወጪ ንግድ 3.37 ቢሊዮን ዶላር ገቢ ተገኝቷል አሉ የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ። የሚኒስቴሩ የሩብ ዓመት አፈጻጸም ግምገማ ተጠሪ ተቋማቱ በተገኙበት ተካሂዷል። ዶክተር ካሳሁን ጎፌ በዚህ ወቅት እንዳሉት ባለፉት 4 ወራት በሁሉም ዘርፍ በተከናወኑ ስራዎች ተጨባጭ ውጤት ተመዝግበዋል። የአገልግሎት አሰጣጥን ለማቀላጠፍ በተከናወነ ስራ 1.34 ሚሊዮን በላይ የኦንላይን ምዝገባና ፈቃድ ስራ መከናወኑን ተናግረዋል። በሌላ በኩል ከመንግስት ሰራተኞች የደሞዝ ማሻሻያ ጋር ተያይዞ አላስፈላጊ የዋጋ ጭማሪ ባደረጉ 106,000 በላይ ነጋዴዎች ላይ እርምጃ መወሰዱን አመልክተዋል። ኢትዮጵያ ከወጪ ንግድ በተለይም ከእንስሳት ሀብት ተገቢውን ጥቅም እንድታገኝ በትኩረት የተሰራ እንደሆነም ተናግረዋል። የገቢና ወጪ ምርት ጥራትን ለማረጋገጥ በተከናወነ ስራ 1.28 ሚሊዮን ሜትሪክ ቶን የገቢና 134,000 የወጪ ምርት እቃዎች ላይ ቁጥጥር ተደርጓል ያሉት ዘገባው የፋና ብሮድካስቲንግ ነው። በበጀት ዓመቱ ያለፉት ወራት ተገማችና ግልጽ የኢንቨስትመንት ከባቢ በመፍጠር ጥራት ያለው ኢንቨስትመንትን ለመሳብ በተከናወነ ስራ በርካታ ስኬቶች መመዝገባቸው ተገልጿል። የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዘለቀ ተመስገን ለኢዜአ እንዳሉት በ2018 በጀት ዓመት የመጀመሪያ ሩብ ዓመት ከ961 ሚሊዮን ዶላር በላይ የውጭ ቀጥተኛ ኢንቨስትመንት መሳብ መቻሉን አረጋግጠዋል። በግብርና፣ ማኒፋክቸሪንግ፣ ማዕድን ማውጣት፣ ቱሪዝምና አይሲቲ ዘርፎች ለባለሀብቶች የኢንቨስትመንት ማበረታቻዎች የተሰጡ መሆኑንም ጠቅሰዋል። በአጠቃላይ የውጭ ቀጥተኛ ኢንቨስትመንትን
በመሳብ በውጭ ምርቶች በስራ ዕድል ፈጠራ ፈቃድ የወሰዱ ፕሮጀክቶችን ወደ ማምረት ለማሻገርና በቀልጣፋ አገልግሎት አሰጣጥ በርካታ ተግባራትን በማከናወን ስኬቶች መመዝገባቸውን ያነሱት በቀጣይም የተገኙ ውጤቶችን በማስቀጠልና በክፍተት የተለዩ ጉዳዮችን መፍትሄ በመስጠት ኮሚሽኑ ለኢትዮጵያ እድገትና ብልጽግና የሚያበረክቱን አስተዋጽኦ አጠናክሮ እንደሚቀጥል አረጋግጠዋል። ወደ ዓለም አቀፍ ዘገባዎች ስናልፍ በኬንያ የሚሰለጥኑ የዩናይትድ ኪንግደም ወታደሮች ለዓመታት ወሲባዊ ጥቃትና ግድያ መፈጸማቸውን የህዝብ እንደራሴዎች ገለጹ። የኬንያ የህዝብ ተወካዮች ምክር ቤት ያቋቋመው ኮሚቴ ለ2 ዓመታት ምርመራ ካካሄደ በኋላ 94 ገጾች ያሉት ሪፖርት አውጥቷል። ዘገባው የቢቢሲ ነው። በአጠንክር በዝርዝር ያቀርበዋል። በኬንያ ወታደራዊ ስልጠና ሲያደርጉ የነበሩ የዩናይትድ ኪንግደም ወታደሮች ለ10 ዓመታት ወሲባዊ ጥቃት፣ ግድያና የሰብአዊ መብት ጥሰት ሲፈጽሙ እንደነበር የህዝብ እንደራሴዎች ተናገሩ። የኬንያ የህዝብ እንደራሴዎች ወታደራዊ የጦር ሰፈር ይገኝባቸው ከነበሩ የላይኪፒያና ሳምቡሩ ግዛት ነዋሪዎች የተሰጡ አሰቃቂ ምስክርነቶችን አጣቅሰዋል። የኬንያ የህዝብ ተወካዮች ምክር ቤት ያቋቋመው ኮሚቴ ምርመራ ሲያካሄድ የዩኬ ወታደሮች ቃላቸውን ለመስጠትም ፈቃደኛ ባለመሆናቸው ከተጠያቂነት ማምለጣቸው ተገልጿል። በኬንያ የዩኬ ከፍተኛ ኮሚሽን እንዳለው በኬንያ ምክር ቤት በቀረበው ሪፖርት ላይ ምላሹን አለማካተቱን አሳዝኖታል። ማስረጃ ከቀረበ ክሶቹ ህግን ተመርኩዞ ለመመርመር ቁርጠኛ መሆኑን አክሏል። የዩኬ ወታደሮች ለዓመታት በማዕከላዊ ኬንያ ስልጠና አድርገው ወታደሮቹ በሰብአዊ መብት ጥሰትም ሲከሰሱ ቆይቷል። የዩናይትድ ኪንግደም በየዓመቱ 1000 በላይ ኬንያውያን ወታደሮችን ታሰለጥናለች። የዩኬ ወታደሮችም ስልጠና ለማካሄድ ወደ ኬንያ ይላካሉ። የኬንያ የህዝብ ተወካዮች ምክር ቤት ያቋቋመው ኮሚቴ ለ2 ዓመታት ምርመራ ካካሄደ በኋላ 94 ገጾች ያሉት ሪፖርት አውጥቷል። የዩኬ ወታደሮች የስነ ምግባር መርሆችና የሰብአዊ መብት ህግጋትን እንደጣሱ ሪፖርቱ ይጠቁማል። በተጨማሪም ከባቢ አየር ላይ ጉዳት በማድረስና በሰራተኞች ብዝበዛም ተከሷል። የተጎጂዎች የማህበረሰብ መሪዎች እንዲሁም የሲቪል ማህበራት ምስክርነት በሪፖርቱም ተካቷል። ወታደራዊ ሰፈሩ የነበረባቸው አካባቢዎች የሚገኙ ነዋሪዎች እንዳሉት ወታደሮቹ ግድያና ብዝበዛ ከመፈጸማቸው ባሻገር በአደባባይ ግብግብ እንዲሁም የትራፊክ አደጋ በመፍጠር ሁከት ያነሱ ነበር። በተጨማሪም ሪፖርቱ ወታደሮቹ እንደ አጋር ሳይሆን እንደ ወራሪ የሚታዩ ከቀኝ ግዛት ብዝበዛ ያልተናነሰ ጥቃት በነዋሪዎች ላይ አድርሰዋል ይላል። እንደ አውሮፓውያን አቆጣጠር በ2012 በኛኙኪ ግዛት አግነስ ዋንጅሩ የተባለችው ኬንያዊት አስክሬን በሆቴል ውስጥ የውሃ ታንክ ውስጥ መገኘቱን አይዘነጋም። እስራኤል ከመኖሪያቸው የተፈናቀሉ ሰዎች በተጠለሉባቸው ድንኳኖች ላይ በፈጸመችው የአየር ጥቃት 2 ህጻናትን ጨምሮ 5 ፍልስጤማውያን ሲገደሉ 32 ገደማ ሰዎች መቁሰላቸውን የሕክምና ባለሙያዎች ተናገሩ። ጥቃቱ የተፈጸመው ከኳን ዩኒስ ከተማ በስተምዕራብ አቅጣጫ በምትገኘው የጋዛ የባህር ዳርቻ አልማዋሲ አካባቢ ነው። በኩዌርፊልድ ሆስፒታል የሚሰሩ የሕክምና ባለሙያዎች እንደሚናገሩት ከተገደሉት መካከል የ8 እና የ10 ዓመት ዕድሜ ያላቸው 2 ወንድ ህጻናት ይገኙበታል። የ46 እና 30 ዓመት ዕድሜ ያላቸው 2 ሴቶችና አንድ የ36 ዓመት ወንድም ከሟቾች መካከል እንደሆኑ ተገልጿል። በአየር ጥቃቱ ጉዳት የደረሰባቸው 32 ገደማ ሰዎች የተጎዱት በሆስፒታል ሕክምና እየተሰጣቸው መሆኑን ተገልጿል። ዘገባው የቢቢሲ ነው። ክቡራን ተመልካቾቻችን ከሐረሪ ቲቪ ለሰዓቱ የነበሩን የአማርኛ ቋንቋ ዜናዎቻችን የተከታተላችሁትን ይመስል ነበር። ከቀሪ የሐረሪ ቲቪ መሰናዶዎች ጋር መልካም ቆይታ